الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى. بمجمع درجة راسنا من تنمياتنا الله سبحانه وتعالى عندنا ترى أستوسالون ببالفو ክፍላችን ما يستحب في الصيام የሚለውን ስለ ጾም ውስጥ ማንንም የሚወደዱ ነገራቶችን ለመዳሰስ ሞክረን ነበረ። ከነሱ መካከል ፍጥርን ማቻኮል እንደዚሁም ሰሑርን ተአኺር ማድረግ እንደሚወደዱ ስናፈጥር በተምር ማፍጠር የተወደደ መሆኑን እሱን ካጣ በውሃ ሚሉ ነጥቦችን እያየን ቆይተን ነበረ። كذلك በጾም ውስጥ መጠንቀቅ ያለባቸውን የተወሰኑ ነጥቦችን እያየን ነበረ። ሰው ከሰደበው ወይንም ሊጋደለው ከመጣ እኔ ጾመኛ ነኝ ብሎ ምላሽ እንደሚሰጠው ማለት ነው። كذلك ጾመኛን ያስፈጠረ የሆነ ሰው የሱን አምሳያ አጅር እንደሚያገኝ እነዚህ ነጥቦችን ስንዳስስ ቆይተን ነበረ። كذلك ግዴታ የሆነ ጾም እያለበት የሞተ ሰው ወልዩ እንደሚጾምለት እነዚህ ነጥቦችን ዳሰስ አድርገን ቋጭተን ነበረ የትናንቱን ደርስ ማለት ነው። በዛሬው ርዕሳችን الأيام التي يحرم الصيام فيها በነሱ ውስጥ መጾሙ ሐራም የሚሆኑባቸው ቀኖች፣ እነዚህን ቀናቶች መጾሙ ሐራም ይሆናል ማለት ነው። الأيام التي ነዛ ቀናቶች የቶቹ يحرم ሐራም የሚሆኑ الصيام فيها በነሱ ውስጥ መጾሙ ያንን ቀኑን መጾሙ ሐራም የሚሆንበት የሆኑ ቀናቶችን የሚዘረዝሩልን ይሆናል ማለት ነው። እንግዲህ እንዳገኘን አይደለም የምንጾመው ማለት ነው። ዒባዳ በእውቀት ነውና እውቀቱን ከያዝን በኋላ ነው ወደ ዒባዳ የምንገባው ማለት ነው። ለዛም ምን ናቸው ሐራም የሚሆኑት? አንዳንድ ጊዜ ዒባዳ ሰራን ብለን መልካም ነገር ፈጸምን ብለን ሐራም ነገር የምንሰራበት አጋጣሚ ሊኖር ስለሚችል እነዚህን ነገራቶችን ማወቁ ተገቢ ይሆናል ማለት ነው። አንደኛ የውሙ ዒድ አልፊጥር የዒድ አልፊጥር ቀኑ። ዒድ አልፊጥር ማለት ረመዳንን ጨርሰን ያለው የሸዋል የመጀመሪያው ቀን ማለት ነው። ዒድ አልፊጥር የምንለው ዒድ ረመዳንን ጨርሰን የሚቀጥለው የሆነው ዒዳችን ቀን ላይ መጾም ክልክል የሆነ ነው። እሱም ረመዳን ወሩ ካበቃ በኋላ የሸዋል የመጀመሪያው ቀን ይሆናል ማለት ነው። ያንን ቀን መጾም ክልክል የሆነ ነው፣ ሐራም የሆነ ነው። الذي يصلى فيه صلاة العيد صلاة العيد የሚሰገድበት የሆነው ቀን ማለት ነው። ዒድ ስንል ረመዳንን ጨርሰን صلاة العيد የሚሰገድበት የሆነው ቀን ያንን ቀን መጾሙ የተከለከለ ሐራም የሆነ ነው። ምንም እንኳን እያርጌ ጾመዋለሁኝ ቢል ሐራም ነገር ፈጸመ እንጂ የሚባለው መልካም ነገር የሚፈጽም አይሆንም ማለት ነው በዚህ ተግባሩ። ሁለተኛው يوم عيد الأضحى عيد الأضحى የአድሃ እንግዲህ በተለምዶ አረፋ በዓል እያልን የምንጠራው ላኪን የዙልሂጃ 10ኛው ቀን ማለት ነው። 10ኛው ቀን ሐጃጆች 9ኛውን ቀን አረፋ ሜዳ ላይ ጎራ ላይ ይወጣሉ። ያንን አረፋ የምንለው 10ኛው ቀን እሳ ምንድነው? ዒድ አልአድሃ ብለን እንጠራዋለን። ዒድ አልአድሃ እንለዋለን። ያ ማለት የዙልሂጃ 10ኛው ቀን ላይ የሚሆነው ዒዳችን ነው። ያንን ቀን መጾም እየተከለከለ የሆነ ማለት ነው። በተለምዶ በእኛ ሀገር አረፋ በዓል እየተባለ የሚጠራው ማለት ነው። ላኪን አረፋ ማለት 9ኛው ቀን ነው። ሐጃጆች የሚቆሙበት ቦታ ቀን ማለት ነው። ያ ቀን አረፋ ጎራ ላይ። ከዛ ቀጥሎ ያለው ቀን ዒዱ ይሆናል ማለት ነው። ዒዱ ይሆናል። ያንን ቀን መጾሙ የተከለከለ ነው።
الذي تصلى فيه صلاة العيد يعيد الصلاة ميسجد بتي هنو عيد الأضحى السن مسوم كلكلي هنو كلكلي هنو فقد روى مسلم برقد مسلم زقبوتل عن عائشة كنتجنا عائشة رضي الله عنها يتهازى حديثنا وقالت الأستاذ نهى رسول الله صلى الله عليه وسلم رسول عليه الصلاة والسلام كالكلوالل عن صومين ሁለት ጾሞችን ማለትም ሁለት ቀኖችን መጾም ከልክለዋል እሱም ምንድነው يوم الفطر ويوم الأضحى የፍጥርን ቀን عيد الفطرንና عيد الأضحى እነዚህን ሁለቶቹን መጾምን ከልክለዋል ብለው በዚህ መልኩ በሐዲስ መጥቶልናል ማለት ነው እነዚህ ብቻ ሳይሆኑ እንግዲህ ሌሎችም አሉ ሌላኛው ነጥብ በሶስተኛ ደረጃ የተቀመጠልን أيام التشريق الثلاثة ሶስቶቹ أيام التشريقዎች ሶስቶቹ ቀናቶች እነሱንም መጾም ክልክል የሆነ ነው حرام ነው وهي التي እነዚህ أيام التشريق የምንላቸው ቀጥለው የሚመጡ የሆኑ ናቸው ምንን يوم الأضحى يوم عيد الأضحى يا أضحى عيد يا ذو الحجة አስረኛውን ቀን عيد አድርገን ሶላት የምንሰግድበት ከሱ ቀጥለው ያሉ ሶስት ቀናቶች أيام التشريق ብለን እንጠራቸዋለን እነዛንም መጾም የተከለከለ የሆነ ነው አንደኛ عيد ቀን አለ ሁለተኛ ምን አለ ሶስት ተከታታይ ቀናቶች አሉ أيام التشريق የምንላቸው እነዛን መጾሙ ክልክል ይሆናል ማለት ነው قال رسول الله صلى الله عليه وسلم أيام التشريق أيام أكل وشرب رواه مسلم رسولنا محمد عليه الصلاة والسلام نلالو أيام التشريق نزي أيام التشريق من الأتو سوستو كعيد الأضحى قتلوا يالو كاناتوج أيام أكل وشرب የመመገቢያና የመጠጫ የሆኑ ቀናቶች ናቸው በዛን ቀን መመገብ መጠጣት እንጂ ጾምን መጾም አይፈቀድም ማለት ነው እዚህ ጋር እነዚህን ቀናቶች حتى ምን ቢሆን እንኳን ዋጅብ የሆነበትን قضاء ቢሆን እንኳን قضاءን እንኳን በዚህ ቀን ማውጣት አይችልም ማለት ነው قضاء እንኳን ቢሆንበት እና እነዚህን አንደኛ ሶስቶቹ ቀናቶች ያው أيام التشريق የተባሉበት ምክንያት ይላሉ ሐጅ ላይ ያሉ ሰዎች ንሱካቸውን የሚያርዱበት ጊዜ ነውና ያን ካረዱ በኋላ ለተወሰኑ ቀናቶች የሚበሉትን በልተው የሚተርፋቸውን ነገር እንዳይበላሽ ወደ ፀሐይ የሚያሰጡበት የሆነ ቀን ወደ ተሽሪቅ ወደ መሽሪቅ የሚያዞርበት ወደ ፀሐይ መውጫ የሚያዞርበትና በዛ ፀሐይ እንዲያገኝ የሚያደርጉበት ስለሆነ ነው ይላሉ أيام التشريق የተባለው ማለት ነው ቃሉ ሲታይ ወደ ፀሐይ መውጫ ማዞር ማለት ነው እና ይህን ሐዲሱን ሙስሊም ዘግቦታል እነዚህን ቀናቶችን መጾም የተከለከለ የሆነ ነው እና እነዚህን ነገራቶች ማወቁ ለምንድነው ያስፈልገው ሰውየው ጾምን ጾምኩኝ ብሎ አጅር አገኛለሁ መልካም ነገር አገኛለሁ ብሎ حرام ላይ መውደቅ የሚባል ነገርም ስላለ በእውቀት ነው ዒባዳዎች የሚፈጸሙትና እነዚህ ነገራቶች አውቆ መጠንቀቅ አስፈላጊ ይሆናል ማለት ነው ሌላኛው يوم الشك يوم الشك መጾም አሁንም يوم الشك ምንለው ምንድነው የጥርጣሬ ቀን ማለት ነው እሱም وهو يوم الثلاثين ሰላሳኛው ቀን ነው ማለትም ሰላሳኛዋ ሌሊት ማለት ነው من شعبان ከሻዕባን ሰላሳኛዋ ሌሊት 29ን ውለን ከዛ ቀጥላ ያለችው ሌሊት ቀጥሎ የሚመጣውም ቀን ያ ይሆናል ማለት ነው ሰላሳኛው يوم الشك የሚባልበት አጋጣሚ ይኖራል ማለት ነው من شعبان ከሻዕባን مثلا رجب እንግዲህ ሞልቶ አልፎ ሻዕባን ይገባል ሻዕባን 29 ከሞላ በኋላ ሙራቀባ የሚደረግበት ቀን ነው ጨረቃ ወጥቷል አልወጣም የሚለው የምናይበት ቀን ነው ያ ቀን ረመዳን የመግባት እድል አለው ረመዳን ላይ ሆንም ይችላል እንደገና አያሙ ሸክ የሚባለው ዘለ ሊከሰት ይችላል ያን ቀን ነው አያሙ ሸክ የምንለው በምን ሲሆን ነው ታዲያ وهو يوم 30 من شعبان كشعبان 30ኛው ቀን ነው ሲባል ከሌሊቱ ጀምሮ ማለት ነው اذا تحدث من لا يثبت الصيام بقوله
إذا تحدث ياورو غزي مالتم وريو يتسفافا غزي يتنافس غزي من تبلو يمان نغغر من لا يثبت الصيام بقوله بسو بنغغرو رمضان يما يثبتلت قاضيو يما يقبلو يهونو سوچ ጨረቃን አይተናል እያሉ ሲያናፍሱ قاضيو ደግሞ የሚቀበለው አይነት ሰው አየሁኝ የሚል ሲጠፋ ያ ቀን የውም ሸክ ይባላል مثلا قاضيو የሚቀበላቸው ሰዎች ብለን መስፈርት የዘረዘርናቸው አሉ ከላይ ከነዛ ውስጥ እንግዲህ አዲል መሆን አለበት ብለናል አዲል ምንለው ምንድነው ትላልቅ ወንጀሎችን የማይዳፈር ትናንሽ ወንጀሎችን ከማብዛቱ የተነሳ ከመልካም ስራዎቹ የማይበዙ ይሆኑ ስለዚህ ምን መሆን አለበት መልካም ስራው ከወንጀሉ ከትናንሽ ወንጀሎቹ የበዙ ይሆን ሰው መሆን አለበት እንደዚሁም ከሱ የማይጠበቁ ተግባራችን የሱ ቢጤዎች ሆነ እንኳን የሱ ቢጤው የማይሰሩት የሆነ ነገር መስራት የለበትም ማለት ነው የሱ ቢጤዎች መስራት የሌለባቸው ነገራቶች የማይሰሩት የሆነ ነገር እሱም መስራት የለበትም ማለት ነው طيب እንደዚህ ከሆነ አዲል እንለዋለን እንደዚህ አይነቱ ሰው አይቻልም ብሎ ከተናገረ ጾም ምን ይሆናል ይሰብታል ነገር ግን ከዚህ ውጭ አለ እንደገና ባሪያ መሆን የለበትም ብለናል ህፃን መሆን የለበትም ብለናል ሴት መሆን የለባትም ብለናል እነዚህ መስፈርቶች ተጠቅሰናቸዋል ተቀባይነት ሊኖረው ቃዲ ዘንድ ማለት ነው ይህ ቃዲው ጾምን አይቻለሁኝ ጨረቃን አይቻለሁኝ ብሎ መጥቶ ቢነግረውም ተቀባይነት የሌለው ቃዲው ዘንድ ማለት ነው የሆኑ ሰዎች ጨረቃን አይተናል ይያሉ ወሬውን ሲያናፍሱ አዲል ሆነ ያ ደግሞ ቃዲው የሚቀበለው አይነት ሰው አይቻለው የሚል ከጠፋ ያ ቀን ምን ተብሎ ይጠራል የውም ሸክ ተብሎ ይጠራል የጥርጣሬ ቀን ይሆናል ማለት ነው ያን ቀን መጾም ረሱል አለይሂ ሰላቱ ወሰለም ከልክለዋል ማለት ነው ያየው ሰውዬ የራሱ መጾም ግዴታ ይሆንበታል ላኪን በዚህ አይሰብትም ስለሆነ የውም ሸክ ተብሎ ይጠራል ያንን ቀን ጥርጣሬ ስላለበት እየተጠራጠሩ መጾሙ ክልክል ነው የሚሆነው ማለት ነው ለምሳሌ من لا يثبت الصيام بقوله سنل بس ንግግር ጾም የማይሰብት የሆነ ሰው ስንል من فسقة ፋሲቅ የሆነ ሰው ፋሲቅ ስንል ትላልቅ ወንጀሎችን የሚዳፈር ማለት ነው ونسوة مثلا ሴቶች ከሆኑ አየን ይያሉ ያወሩት وصبيان እንደዚሁ ትናንሽ ልጆች ማለት ነው ባሊግ ያልደረሱ ያልሆኑ ونحوهم የነሱ አምሳያ انهم راوا هلال رمضان نسو يا رمضان ጨረቃን አይተናል ብለው ካወሩ فقد نهى النبي صلى الله عليه وسلم እና በዚህን ቀን ይሄ የውም ሸክ ተብሎ ይጠራልና ይሄን ቀን መጾምን قد نهى النبي صلى الله عليه وسلم رسول عليه الصلاه والسلام በርግጥ ከልክለዋል ማለት ነው عن صومه ይሄን ቀን ከመጾም ማለት ነው بقوله በማለታቸው لا تقدموا رمضان አትቀደሙ بيوم او يومين በአንድ ቀን ወይንም በሁለት ቀን አትቀደሙት ቀድማችሁ አትጾሙ ረመዳን ከመግባቱ በፊት ማለት ነው صوموا لرؤيته وافطروا لرؤيته አይታችሁ ጾሙ አይታችሁም ደግሞ አፍጥሩ فإن غم عليكم ከጋረዳችሁ ዳመናም ይሁን ሌላ ነገር ማየት ካልተቻለ فأكملوا عدة شعبان የሻዕባንን ቁጥሬታ ሙሉት 30 يوما 30 ቀን ሙሉት ብለው በዚህ መልኩ لا تقدموا አትቀደሙት ብለው በዚህ መልኩ አስቀምጠውልናል رواه البخاري ዘግቦታል ሐዲሱን ማለት ነው እናም ረመዳንን በዚህ ልክ ቀድሞ መጾም እንደገና ደግሞ አዘግይቶም የዒድንም ቀን መጾም ወይንም ደግሞ የረመዳን ቀናቶች ሳልቁ በፊት እሱ ቀድሞ ስለጀመረ 30 ሞልቻለሁና ብሎ ማቋረጥም እነዚህ ነገራቶች እየተከለከሉ ናቸው ማለት ነው ስለዚህ ምንናየው ምንድነው ከተባለ ጨረቃ ነው እንደሚታወቀው ጨረቃን ካየን ጾማለን አይተን ደግሞ እንፈታለን እና እናፈጥራለን ማለት ነው እና እነዚህን ቀናቶች የውም ሸክ ምንለውን መጾም እየተከለከለ የሆነ ነው በዚህ መልኩ አትቀደሙት ብለው ረሱል አለይሂ ሰላቱ ወሰለም ስለከለከሉ ማለት ነው ሌላኛው አሁንም ክልክል የሚሆነው النصف الاخير من شعبان ከሻዕባን
የመጨረሻው አጋማሽ فلا يصح صومه ይህን ቀን መጾሙ ትክክል አይሆንም። መቼ? ሻዕባን 15 ቀን ከሞላ በኋላ ሻዕባን 15 ቀን ከሞላ በኋላ እንግዲህ ያንን ለይቶ መጾሙ አይፈቀድም፣ ክልክል የሆነ ነው። ኢንሻአላህ የሚፈቀድበት አጋጣሚ ያለ እሱን እንመጣበታለን። ኢላ አን يصله بما قبله እንግዲህ በዚህ መልኩ የሆነ እንደሆነ ሲቀር ሻዕባን አጋማሽ ከደረሰ ከዛ በኋላ ያለውን መጾም አይቻልም። ምን የሆነ እንደው ሲቀር ኢላ አን يصله بما قبله ከሱ በፊት ካለው ጋር ቀጥሎ የጾመው እንደሆነ ሲቀር አው صامه عن قضاء او نذر ወይንም ደግሞ ቀዳ ያለበት ሰው ሆኖ ቀዳ ካለበት ያንን ቀን መጾም ይችላል። ከ15 በኋላ መጾም ይችላል። ቀዳውን ማውጣት ይችላል። ማውጣትም አለበት። አው ነዝር ወይንም የነዝር ካለበት ለምሳሌ ነዝር ከተነዘረ ከተሳለ ሐጃው በዚያን ሰዓት مثلا ሻዕባን ከአጋማሽ በኋላ ቢፈጸምለት ጾም አለው ብሎ ነዝር አድርጎ ከሆነ ያ ነገር ዋጅብ ነውና መጾሙ ያኔ መጾም ይችላል። ከዚህ ውጭ ባለ ማለት ነው ዝም ብሎ ሱና ጾሞችን መጾም አይችልም። ወይንም ደግሞ ያስለመደው የሆነ ነገር ሲኖር مثلا ሰኞና ሐሙስን መጾምን ያስለመደ የሆነ ሰው ከሆነ ሰኞና ሐሙስን እዛች ሻዕባን አጋማሽ ካለፈ በኋላ እንኳን ቢሆን መጾም ይችላል ማለት ነው። መጀመሪያ ያስለመደው ስለሆነ ነው። ከዚህ ውጭ ባለ ከሻዕባን አጋማሽ በኋላ መጾም አይፈቀድለትም ማለት ነው። ወይም ደግሞ ይወደዳል ሶሙ ሲተቲን 6 ቀኖችን መጾም ሚን ሸዋልን ከሸዋል ሸዋል ማለት ረመዳን ካለቀ በኋላ ቀጥሎ የሚመጣ ወር ነው። ከሱ 6 ቀናቶችን መጾም ይወደዳል። አንድ ሱና ሙተታበዕተን የተከታተሉ የሆኑ ይሄ ደግሞ ሁለተኛ ሱና። አንደኛ 6 ቀናቶችን ከሸዋል ከዒዱ በኋላ ማለት ነው። ከዒድ ፊጥር በኋላ 6 ቀናቶችን መጾም ከሸዋል። እንደገና ደግሞ ማስከታተሉ እነዚህ ሁለት የሆኑ ሱናዎች ናቸው ማለት ነው። ሰውየው ይሄን ነገር ካደረገ ትልቅ የሆነ ምንዳ የሚያገኝበት ነው ሆኖ ማለት ነው። ተሊል ዒድን ቀጥላ የምትመጣ ሆነች። ዒድን ስንል ዒድ አልፊጥርን ቀጥሎ የሚመጣ ሆነ ማለት ነው። فإن فرقها ከለያያተሳ 6ቷን ቀን مثلا አንድ ቀን ጾሞ 2 ቀን አልፎ ከዛ አንድ ቀን እየጾመ 3 ቀን አልፎ አሁንም አንድ ቀን እየጾመ ሸዋል ሳይወጣ በሸዋል ወር ውስጥ 6ቶቹንም ቀኖች ከጾመ ይህ ሰው ሱናውን ፈጽሟል እንላለን። ላኪን አንደኛውን ሱና ትቶታል። የትኛውን? ማስከታተል የሚባለው። አንደኛው ደግሞ መጥቶ ልክ ዒዱ እንደወጣ አስከታተሉ ቢጾማቸው 6ቶቹን ቀናቶች ይሄ ሁለቱንም አግኝቷል ነው የሚለው። አንደኛ 6ቶቹን ቀናቶች ከሸዋል መጾም፣ ሁለተኛ ደግሞ የማስከታተሉንም አጅር የሚያገኝ ይሆናል ማለት ነው። ነገር ግን ቢለያያት እያረፍኩኝ በመሃል እያረፍኩ ነው የምጾመው ቢል ይሄኛው ሸዋል እስካልወጣ ድረስ መጾም ይችላል፣ የሚያገኝበት ይሆናል ማለት ነው። فإن فرقها حصلت السنة ቢለያያት ማለት ነው ቀኖቹን ሱናው ይገኝለታል ያኛውና አክልም እንጂ ማለት ነው። فعن أبي أيوب الأنصاري كأبي أيوب الأنصاري بتهذا الحديث مالنا أن رسول الله صلى الله عليه وسلم رسول عليه الصلاة والسلام قال من صام رمضان يصوم ثم أتبعه 6 كزم 6 ቀናቶችን ማለት ነው ያስከተለው من شوال كشوال 6 ቀናቶችን ያስከተለው كان كصيام الدهر الله አመትን እንደመጾም ነው የሚሆንለት። ልክ አመትን እንደጾመ ነው የሚቆጠርለት። رواه مسلم ዘግቦታል። እንግዲህ እንደሚታወቀው 30 ቀናቶችን አንድን ወር ሲጾም ማለት ነው ምንድነው የሚሆንለት? 30 ቀናቶችን ከጾመ እያንዳንዱ ቀን በ10 ስለሚባዛ አንድ ሐሰና በ10 ስለሚባዛ አንዱ ቀን በ10 ነው የሚባዛልና 300 ቀናቶችን የሚሸፍን ይሆናል ማለት ነው። ከዛ 6 ቀናቶችን ካስከተለ ምን ይሆናል? በ10 ሲባዛ 60 ቀናቶች ይሆናሉ። በጠቅላላ 360 ቀናቶች ይሆናል ማለት ነው። 360 ደግሞ በሂጅራ አቆጣጠር ልክ ካሚል የሆነ ሙሉ የሆነ አንድ አመት ይሆናል ማለት ነው። በሂጅራ 12 ወራቶች በጠቅላላ ሲል አንድ አመት ሙሉ ይሆንለታል። እና እነዚህን አንዱን አመት እንግዲህ ልብ እንበል
ረመዳንን ሙሉውን ጾሞ 6 ቀናቶችን ከሸዋል ያስከተለ ከሆነ ልክ አመትን እንደጾመ ነው የሚቆጠርለት ይላል። አላህ ያድርሰን። ومن دخل في صوم ወደ ጾም የገባ ሰው እዚህ ጋር ትኩረት እናድርግ ያ ጀማዓ። ወደ ጾም የገባ ሰው ማለትም ጾምን የጀመረ የሆነ ሰው አዳአን ካነ አው ቀዳአን ፈርضን አንደኛ ፈርድ የሆነ ጾምን ومن دخل في صوم فرضا أداء كان أو قضاء قديتا ودهنا صوم يقبا هنا سو يا قديتا صوم دمو أداء كان قضاء بوقت مي صوم أداء ميهون أو قضاء كوقت أسلفو قضاء أدرقو مي سجدو ميهون قديتا يهنا صوم كقبا سويو أو نذرا وينم نذرا يسلتي هنا صوم መጾምን ከጀመረ ሐሩመ ቀጥዑሁ ያንን መቁረጡ ሐራም ይሆናል። አቋርጦ ማለት ነው። ያን ቀን ጾሙን ከጀመረ በኋላ ማቋረጡ ሐራም ይሆንበታል። አማ ኢዛ ካነ ነፍለን ሱናሳ ከሆነ ጃዘ ቀጥዑሁ ያንን መቁረጡ ይቻልለታል፣ ይፈቀድለታል ማለት ነው። ሶላትም ከዛሊከ ልብ እንድንል እዚህ ጋር ግዴታ ሶላትን ከጀመረ በኋላ ሰውየው ያንን ሶላት መቁረጥ ከትላልቅ ወንጀሎች ውስጥ ነው የሚሆነው እና ይሄን መጠንቀቅ ያስፈልጋል ማለት ነው። مثلا አንዳንድ ሰዎች ወስዋስ ያለበት ሰው ሶላቱን ያደርግና ተክቢረተል ኢህራም ያደርጋል። ከዛ በኋላ ምንም አይነት ምክንያት ሳይኖረው እንዳላበላሸው እያወቀ ትክክል መሆኑን እያወቀ ዝም ብሎ በወስዋስ ብቻ ትክክል ባይሆንስ እስኪ ልድገመው እያለ አሁንም ተክቢረተል ኢህራም ከዛ አሁንም ትክክል አይደለም አሁንም ይደግማል። ይሄ ሶላት ውስጥ እየገባ እየወጣ ነው ያለው። ምን እያደረገ ነው ያለው? ወንጀልን እየፈጸመ ነው ያለው በዛን ሐል ማለት ነው። እና እንደዚህ አይነት ነገራቶችን ግዴታ የሆነ ጾምን ላይ ከገባ በኋላ አቋርጦ መውጣት፣ ግዴታ የሆነ ሶላት ውስጥም ከገባ በኋላ አቋርጦ መውጣት ይህ ወንጀል ነውና ከዚህ መቆጠብ መጠንቀቅ አስፈላጊ ይሆናል ማለት ነው። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች ያደርገን። ረመዳናችንን በአግባቡ ጾመው ከሚጠቀሙት አላህ ያደርገን። በዚህ በረመዳናችን ሰበብ ደግሞ ተምረን ወንጀላችንን ሁሉ ጽድት ብለን የምንወጣ አላህ ያደርገን። አላሁ ሱብሓነሁ ወተዓላ እዕትቁ ሚነናር ከሚላቸው ባሪያዎቹ አላህ ያደርገን። በየረመዳኑ ሌሊት ላይ ብዙ ጀማዓዎችን አላሁ ሱብሓነሁ ወተዓላ ከእሳት ነፃ ያወጣቸዋልና እኛም ነፃ ከምንወጣው ከሚወጡት ባሪያዎቹ ይደብልቀን። በአግባቡ ጾመው እዛ አኺራቸው ላይ ጁና እንደተባለው መመከቻችን እንደዚሁ ማለት ነው ጋሻችን ከሚሆንላቸው ባሪያዎች አላህ ያድርገን። آمين آمين وآخر دعوانا عن الحمد لله رب العالمين والسلام عليكم ورحمة الله وبركاته.